16 ሚሊዮን 500 ሺህ ብር አሰባስበናል። በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው። 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ከቲና ታሰሪያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ሰላም ጤና ይስጥልኝ። በሰው እንደቆያችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። እዚህ ደግሞ የምንመለከተው እነ ታኩሬ እና አድናይ እንግዲህ በህግ ሊጠየቁ እንደሚችሉ ከመንግስት አካላት እየሰማን ነው የምንገኘው። እሱን የምንመለከት ነው የሚሆነው። እንደዚሁም ደግሞ አግማስ የተባለው ድርጅት እንግዲህ የወርቁ አይተነው 15 ሚሊዮን ብር አንቀበልም ማለቱ ብዙዎችን አስቆጥቷል፣ ብዙዎችን እያነጋገረ ይገኛል። እሱን የምንመለከተው ወርቁ አይተነው ማን ነው የሚለውን ነገር ከራሱ አንደበት እንደዚሁ ደግሞ ከጠቅላይ ሚኒስትሩ አንደበት የማሰማችሁ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ እስቲ መጀመሪያችን ከመንግስት አካል የወጣችው ነገር ስሟል። አዲስ በጸደቀው በአደጋ ስጋት ስራ አመራር አዋጃችን ላይ ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም ግለሰብ አካል ካለ በህግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወደ የሚሳተፉ አካላት ከሚመለከተው የአደጋ ስጋት ስራ አመራር ኮሚሽን መንግስትን ወክሎ ማለት ነው በሚያደርገው ጥሪ የሚሳተፉ ከሆነ ለዚሁ በተዘረጋው አሰራር መሰረት በአሰራሩ ውስጥ ይሳተፋሉ ማለት ነው። አካውንት ስርዓቱ አለ፣ የተቸገረውን የምንለይበት ስርዓት አለ። የምንለይበት ስርዓት በፌደራልም ከክልሎችም ጋር አብረን የምንሰራው ስራ አለ። ከዛ በወጣና ባፈነገጠ መንገድ በተለያዩ መንገዶች በግል ሴክተር ሊሆን ይችላል፣ በማህበራት ሊሆን ይችላል፣ በግለሰቦች ሊሆን ይችላል፣ በቲክቶክ በዩቲዩብ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። እንደምትሰሙት ነው እንግዲህ መንግስት አካላት እንደዚህ ያሉ ይገኛሉና ይሄ ነገር እንግዲህ ቀጥታ እነ ወንድማችን አድናይን እነ ታኩሬን የሚመለከት ጉዳይ ይመስለኛልና መንግስት የሚጠይቁበት አግባብ አለ። ገንዘብ ሰብስቧል፣ ለዚሁም ደግሞ እቃዎችን ሰብስቦ አድርሷል፣ ይሄ ተገቢ አይደለም የሚል ነገር ነውና ሐሳቡበት ነው እናንተ። ወንድማችን አድናይ የሰበሰበውን ገንዘብ የሰበሰበውን እቃ የላከ ይገኛል። እንስማው እስቲ። 16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ። በጣም ነው የሚገርመው። እንግዲህ እናንተ ደግሞ ብሔር ሳትለዩ፣ ሃይማኖት ሳትለዩ፣ ዘር ሳትለዩ ደግፋችኋል። አመሰግናችኋለሁ። በኢሳ ስምም እናመሰግናችኋለን ማለት ነው። እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ፣ ምግቦች አሉን፣ ልብሶችም አሉን። እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሔር ሳንለይ፣ ዘር ሳንለይ፣ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው። እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው። እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር። ወንድም አለም ና እስኪ በእናትህ እናሳያቸው እስኪ። አሁን ዘይቱ እየተጫነ ይገኛል። እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው። እዛ ጋር ደግሞ ዱቄት አለ። ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን። እንደተናገርነው በተቻለን አቅም ለማሟላት እየሞከርን ነው ሁሉም ነገር። ይሄው እዚህ ጋርም ዱቄት አሉ፣ ልብሶች ናቸው እነዚህ የህፃናት ልብሶች አሉ፣ ጫማም አሉ፣ ጫማዎች አሉ፣ የልጆች ጫማ ነው ሁሉም የንጽህና እንትኖች ሞዴስም አለ፣ ሁሉም አለ፣ ዘይት በቃ በአጠቃላይ ብዙ ነገር ነው። የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ። እሺ ዋው እናመሰግናለን አይደል እንዴ? ቴንክ ዩ ሶ ማች። እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ? ምንም የምትጨምረው ነገር የለም። እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው። ዘር ቅድም እንዳለው ዘር፣ ሃይማኖት፣ ብሔር ሳትለዩ ለረዳችሁን እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከተው አካል አስረክበን ለሁሉም ቦታ እንድረስ እየጣርና እየሞከርን ነው የምንገኘው። እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ነው። ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል። ሁሉም ጋር እንዲደርስ እንግዲህ ጥረታችንን እናደርጋለን ማለት ነው። ቴንክ ዩ በጣም ትልቅ ስራ ይሰራው ነው። እኔ አባት ቴንክ ዩ። ማህበርም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ። አሁን ደግሞ ተረባርበናል። እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን። የበለጠ ያለው
እድገት ማሳየትም አለብን ብዬ አስባለሁ። ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ፣ ኮንፊደንሳችሁ ላይ ስሩ። የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ፣ ባይምሯችን እንደግ፣ በራስ መተማመናችን ይደግ፣ የበለጠ በቃ ኮርተን እንውጣ ማለት ነው። እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው። እንደዚህ ቴክኖሎጂ ቀላል ሆኖ አያውቅም። እንደዚህ አስቡት ጋይስ፣ እንደዚህ ተባብረን በፍጥነት ይህን ያህል ማሰባሰብ ይህን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው። ኢንተርኔት አለ ማለት ነው። ምንም ያልተገደበ ሶሻል ሚዲያ አለልን። ይህ ሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው። ስለዚህ ምን ማድረግ ትችላላችሁ ማለት ነው? ሀገራችን ማስጠራት። ኦኬ አንዳንዶቻችሁ በዘፈን፣ አንዳንዶቻችሁ በአክቲንግ፣ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው። ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ። ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ። ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን ብዙ ሰዎችን ማገዝ እንችላለን። አንዳንዶቻችን በገንዘብ፣ በእውቀት፣ በማዝናናት በሁሉም አኳያ ማለት ነው። ዋናው ሶሻል ሚዲያ አለልን። ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና ወንድማችን አሮናይና ጓደኞቹ እንግዲህ እግዚአብሔር ይስጥልን በጣም ብዙ ብር ነው የሰበሰቡት። እሱም ብር እንግዲህ ለማዳረስ እየሞከርን እንገኛለን ብሏል። ነገር ግን እንግዲህ የመንግስት አካላት ይሄ ነገር በሕግ ያስጠይቃል፣ መሰብሰብ የለበትም የሚል ነገር አንስተዋልና ከዛ ተጨማሪ እንግዲህ የወርቁ አይተነው ጉዳይ ነውና ይሄን ተመልከቱ። ከዛ ውጭ እንግዲህ ሁላ ብዙዎች እያስቆጣ የሚገኘው 15 ሚሊዮን ብር አንቀበልም ያሉት ነገር ነውና በዛ ጉዳይ ላይ እስኪ ወንድማችንን ስሙት። እኔ ብቻ ነኝ 15 ሚሊዮን ብሩን ባለመቀበላቸው ቅር ያለኝ። አግማስ ኢትዮጵያ ወርቁ አይተነው የሰጣቸውን 15 ሚሊዮን ብር እንደማይቀበሉ ዛሬ በመግለጫቸው አስታውቀዋል። ለዚህም ምክንያት ያደረጉት የኛ ድርጅት ከየትኛውም ፖለቲካና ሃይማኖት ገለልተኛና ነፃ የሆነ ስለሆነ ከሱ አንቀበልም ብለዋል። በነገራችን ላይ አንድ ድርጅት ከፖለቲካ ከብሔርና ከሃይማኖት ነፃ ነው ማለት ፖለቲካ ውስጥ ያሉ፣ ሃይማኖት ውስጥ ያሉ፣ ብሔርተኝነት ውስጥ ያሉ ሰዎች መርዳት አይችሉም ማለት አይደለም። ለምሳሌ ጠቅላይ ሚኒስትሩ ብር ሊሰጣችሁ ይችላል። ነገር ግን አንተ ፓርቲ ስላለክ ካንተ አንቀበልም ማለት መብት የላቸውም። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልትረዳችሁ ትችላለች። ነገር ግን እኛ ከሃይማኖተኛ አንቀበልም ማለት አትችሉም። የትኛውም ሰው የራሱ የሆነ ሃይማኖት አለው፣ ፖለቲካ አለው፣ ብሔር ብሎ የሚያስበው ነገር አለው። ያ ማለት ያ ሰው ወገኑን መርዳት አይችልም ማለት አይደለም። ማንም ሰው የፈለገውን ፖለቲካ፣ ሃይማኖት፣ ብሔር ይከተል። ነገር ግን መርዳት እስከፈለገ ድረስ ለህዝቡ መድረስ እስከፈለገ ድረስ ሊፈቀድለት ይገባል ብዬ አስባለሁ። ያ ካልሆነ ግን እስካሁን ድረስ ቢያንስ ከ1000 ሰው በላይ በዚህ እርዳታ ላይ ተሳትፏል ብዬ አስባለሁ። እነዚህን ሁሉ ሰው እንዴት ታውቃላችሁ? ምን ያስቡ? ፖለቲካቸው፣ ብሔራቸው፣ ሃይማኖተኝነታቸው ምን ይሁን በምን ታውቃላችሁ? ወርቁ አይተነው ይህንን ገንዘብ የረዳው ለህዝቡ እስከሆነ ድረስ ለሰላም ህዝቡ እንዲጠቀምበት እስከሆነ ድረስ ለየትኛውም ፖለቲካ ለየትኛውም ብሔርተኝነት ብሩን እስካልሰጠ ድረስ ቢቀበሉትና ለህዝቡ የሆነ ነገር ቢያደርጉለት የተሻለ ነው ብዬ አስባለሁ። 15 ሚሊዮን ብር የሚናቅና አንፈልግም የሚባል ገንዘብ አይመስለኝም። መሆን ያለበት ዓላማው እንጂ አንተ እንደዚህ ነህ አንተ እንደዛ ነህ የሚለው ጉዳይ አይመስለኝም። ህዝቡ እየተራበ ነው፣ ህዝቡ እየተቸገረ ነው። በዚህ ሁኔታ ውስጥ ገንዘብ እንደዚህ መጥቶ እያለ አንተ እንደዚህ ነህ አንተ እንደዛ ነህ አንተ የዚህ ፖለቲካ አንተ የዛ ፖለቲካ መባባላችን ቢቀር የተሻለ ይመስለኛል። የኔ ምክንያት ምንድነው? ወርቁ አይተነው ይህንን ገንዘብ የሰጠው ለህዝቡ እስከሆነ ድረስ ለየትኛውም ፖለቲካና ብሔርተኝነት እስካላበረከተ ድረስ ተቀባይነት ቢኖረው የተሻለ ይመስለኛል። በነገራችን ላይ ወርቁ አይተነውን ብር አንቀበልም የሚል ነገር በመግለጫ የወጣው በኡስታዝ አቡበከር በበኩል ነውና እሱም ላይ ብዙ ጥያቄ የተነሳ ይገኛል። ይሄን ወንድማችን ነው ስሙት። አግማስ ኢትዮጵያ የተባለ የጠገቡ ሰዎች ያቋቋሙት ድርጅት ያልተራቡ ማለት ነው የራብን የጥምን ምንነት የማያውቁ ሰዎች ያደራጁት የተራቡ ሰዎችን እንረዳለን ብለው ያደራጁት ድርጅት ወርቁ አይተነው ሰጠዋለሁ ብሎ ያለውን 15 ሚሊዮን ብር አልቀበልም ብለዋል። ለዚህ ነው ኤርሚያስ ለገሰ ባለፈው በመንግስት በኩል ይለፉ እና ዱዳይን በዚህ በኩል ይለፉ በዚህ በኩል ይለፉ ህግን ተከተሉ። ህግን የተከተለ እንደዚህ ነው በቃ ይፈራል። ወርቁ አይተነው ከብልጽግና ጋር ሰላም ስላልሆነ የሱን ብር አንቀበልም አሉ። ፖለቲካ ነው ፖለቲካ። አሁን የተራበ ሰው 15 ሚሊዮን ብር ብሰጡት
ምግብ ገዝታችሁለት ብትሄዱ ቤት ብትሰሩለት ለዛ ለተፈናቀለው በ15 ሚሊዮን ምናችሁ ነው የሚጎዳው? አልቀበልም ብላችሁ የምትሉት የራበው ሲጀመር ሐላል ሐራም አይልም አይደለም። ፖለቲካዊ ነው ፖለቲካዊ አይደለም የሚለውን ቀርቶ መፈናቀላቸው በራሱ ፖለቲካዊ አይደለ እንዴ? ደብረ ብርሃን ላይ እየተሰቃዩ ያሉት። ሲቀጥል ደግሞ የራበው ሰው ይሄ ገንዘብ ፖለቲካዊ ነው ይሄ ምግብ ምናምን አያቅልህም። ሐራም ነው ሐላልንም አያቅልህም። ርቦታል ይበላል። እናንተ የጠገባችሁ ሰዎች ግን ወርቁ አይተነው ምናምን ፖለቲካ ምናምን ትላላችሁ። ለዚህ ነው ባለፈው ኤርሚያስ ለገሰ ቪዲዮ ከሰራውበት በኋላ ስፔሻሊ እኔን ሜንሽን አድርጎ ተናገረ። በኋላ የሚመጣባቸውን ጣጣ በመመልከት ነው ላስፈራራቸው ይሞክሩ። በቃ ሞቅ አድርጎ ይህንን ህዝብ እንደገና ሊያጃጅል ሞከረ። አይደለም ብልጽግና ካዝና ላይ ወስዳችሁ አስገቡ ነበር ያለው መጀመሪያ። በብልጽግና በኩል ለፉ ያው እንደ አድማስ ማለት አድማስ በብልጽግና በኩል አይደል ያለፈው። በብልጽግና በኩል ስታልፍ ህዝብን መራት አትችልም። በቃ ፖለቲከኛ በአጠቃላይ ማለት ነው። እና በጣም አዝኛለሁ። 15 ሚሊዮን ብር ተቀብዬ እኔ እሰጣለሁ ለዛ ለተራበው። አሁን የተራበው ህዝብ ፖለቲካዊ ነው አይደለም ብሎ አልቀበልም ሊልህ ነው አልበላም ሊልህ ነው። አድማስ አግማስ ግም ሌላው እቺ የትግራይዋ ቡችላ ማለት ነው አካውንት ከፍታለች። የጊዜያዊ የተጎዱ ሰዎች ኮሚሽን ምናምን ብላ አቋቁማለች። የትግራይ ተወላጆች አንድ ብር አታስገቡ። ህወሓትና ህወሓት መር የሚሸቱ ሰዎች የሚለቁት አካውንት ላይ ብር አታስገቡ። ህዝባችሁ እውነት እንዲረዳ ከፈለጋችሁ በቃ አጠቃላይ በደብረ ብርሃንም ያላችሁ ለደብረ ብርሃኑ የምትረባረቡ ለትግራይም የምትረባረቡ ሰዎች መንግስትና መንግስት ነክ ካድሬና ካድሬ ነክ ፖለቲካና ፖለቲካ ነክ የሚያራምዱ ሰዎች በሚለቁት አካውንት አታስገቡ። ያው ኤርሚያስ ለገሰ ወጣቶቹ የሚረባረቡትን የምትሞትን ነፍስ ለመታደግ የሚያደርጉት እንቅስቃሴ ለማግደናቀፍ በዚህ በኩል ለፉ በዚህ በኩል ለፉ። አሁን እነዛ ነፍሶች እኮ ፕሮሰስ አብዝተህ መንግስት ጋር ሄደህ ፍቃድ አውጥተህ በእናታችሁ ብለህ ጉቦ ሰጥተህ ፍቃድ ተሰጥቶ ምናምን እስከዛ የሚጠብቅ ነፍስ የለም እኮ። ሊሞቱ ነበር የደረሱት ወጣቶቹ ደረሱ። በነገራችን ላይ አንድ ነገር ልንገራችሁ። አሁን አግማስ ራሱ ልወደድ ባይ ነው እንጂ መንግስት ገና ለገና ያኮርፈኛል ብሎ ነው እንጂ ብልጽግና ያን ያህል ኪር አላት አይመስለኝም። እና አዶናይንም እና እነ ዳንኤልን ጆን ዳንኤልን እንትና ማን ነው በህጋዊ መንገድ ይለፉ ያለው ሰውዬ ኤርሚያስ ቀጥታ ለመንግስት እየነገረው ነው፣ እያቀሳሰረ ነበረ። ስቲል በሁለተኛው እንትኑ እያቀሳሰረ ነው። መንግስት ቢያንስ ህሊና ባይኖረው ራሱ ሰው ምን ይለኛል ይላል። ወንድሜ ሰው ስለረዳህ አያስርህም። ስትረዳ ካጭበረበርክ ነው የሚያስርህ። ሰበብ ካላገኘብህ አያስርህም። ሰበብ ነው የሚፈልገው። ሰበብ ካላገኘብህ አያስርህም። የተቀበልከውን ብር ከራሱ ካድሬ ይሁን ከራሱ ካዝና ለማንኛውም ፖለቲካ ይቅርባችሁ በእናታችሁ። በተራበው ህዝብ ላይ አትቀልዱበት፣ በጭራሽ አትቀልዱበት። ጡር ነው። በጣም ይደብራል እንዴ! እውነት ለመናገር ይሄ ነገር በህግ ያስጠይቃሉ። ብሩ ሊወርስ ይችላል መንግስት፣ ብሩ እንኳንም አልገባ ነው እንጂ ብሩ ሊወርስ ይችላል። ቢኮዝ ወርቁ አይተነው አይ ቲንክ በመንግስት ተፈላጊ ሰው ይመስለኛል። የሆነ ሰዓት ላይ ጠቅላይ ሚኒስትሩ ሲናገሩ ነበር። አቶ ወርቁ አይተነው የ6ኛ ክፍል ተማሪ ነው። ይህንን ታላቅ ህልም እንዲያልም እንዲፍጨረጨር እንዳይቆም በስርዓት በጨዋነት ያሳደጉ ለዚህ ክብር ደግሞ ያበቁ ቅድም ያመሰገንኳቸው እናትየው ናቸው። እሳቸውን በድጋሚ ማመስገን ተገቢ ይሆናል። ነገር ግን የ6ኛውን ክፍል ተማሪ እረኛ መሆን ሲገባው፣ የቆሎ ተማሪ መሆን ሲገባው አክብሮ አስጀምሮ ያስጨረሰው ደግሞ ፈጣሪ ምስጋና ይገባዋል። ኢትዮጵያ
ሶስት ወሳኝ ምሰሶዎች አሏት። የመጀመሪያው ምሰሶአችን ኢትዮጵያን የፈጠረ ያቆየ የሚመራት የኢትዮጵያ ፈጣሪ ነው። መሰማዎች እንግዲህ በዚህ ልክ ቅርብ የነበሩ ሰዎች ናቸው። እንግዲህ ከዛ በኋላ መስለኛል ችግር የተፈጠረውና ብቻ አይደለም የወርቁ አይተነው እሳቤ ወይ እይታ ምን ድረስ መጣ። የኔ ንግድ አይደለም። ንግድ ማለት ተደምሮ ተቀንሶ እዚህ ምድር ላይ የምትኖረው 67 ዓመት ከዚህ ውጭ ያለው ኑሮ በአጠቃላይ ዘላለማዊ ህይወት ላይ ነው። እኔ 13 ዓመት ከ5 ወር እስር ቤት ነበርኩ። 8 ዓመት ደግሞ ጨለማ ቤት ነው የኖርኩት። 4 ዓመት ካቲና ታስሬያለሁ። 8 ዓመት ጨለማ ቤት እየሆንኩ የኔ አይምሮ ተቀይሯል። ለምንድን ነው? ኖባዲ ነው፣ ምንም ነገር የለም። በቃ እዛ ውስጥ ያለው እግዚአብሔር እናንተ ብቻ ናችሁ። ያ የምትወዳቸው ጓደኞች እንሞትላናል ያሉ ከቤተሰቦች ውጭ ሁሉም እንደጉም ተነዋል። እዛ ጋር ቁጭ ብለህ ሻይ መጠጫ ታጣለህ። እዛ ጋር ቁጭ ብለህ አንድ ኮካሪ ይናፍቃል። ሁሉም ሰው ይጠፋል። ያን ጊዜ ያለ አጠገብህ እግዚአብሔር ነው። ስትሞትም ለካ ንብረትህን አያገለግልህ። ስለዚህ እኔ የተረዳሁት ነገር እኔ በማልፍበት ሰዓት እዚህ የሚቀር ነገር የሚጠነባ የሚሸት የሚከረፋ እንጂ ለእኔ ምንም አይደለም። ለእኔ ምንም አንድ ሰው ማዳን ነው። አንድ ሰው ማዳን ለእኔ ምንም ከተፈቀደልኝ ውጭ በ100 ብር ቃምጥቼ 300 ብር ምሸጥ ከሆነ ባላወቀ ህብረተሰብ ላይ እኔ ልበለጽግ እችላለሁ። አይምሮዬ ግን አይበለጽግም። እኔ ላተርፍ የምችለው 10 ነው። ከዚች ውጭ ያለው ነገር ግን ህዝብህን ጠቅመህ መሄድ አለብህ። ለህዝብ መሆን አለብህ። ገንዘብህን ለህዝብ መሆን አለብህ። ማካፈል አለብህ። መስጠት አለብህ። እድለኛ መሆን አለብህ። ገንዘብን ነጋዴ መሆን ይችላል። ግን እንደዛ ብለው አንዳንድ ጊዜ የሚሉ እስኪ ከዛሬ 6 ዓመት በፊት አንድ ቴሌቶን ወይም የመንግስት መዋጮ ላይ ሂድና የመጀመሪያው ብር ምንድነው የሚለውን ወደ ኋላ ሄደ አምጣ። እኔ ከእስር ቤት ተፈትቼ ስራ ጀምሬ ማዋጣት ከጀመርኩ በኋላ ግን 30-40 ሚሊዮን ምን ሆኑ ጌጥ ሆኖ ማለት ነው። ትናንትና 100 ሺህ ብር የማይከፍለው ነጋዴ ተስቦ 5 ሚሊዮን ላይ ገባ፣ 10 ሚሊዮን ላይ ገባ፣ 50 ሚሊዮን ላይ ገባ። ነገሩን አየህ አዞርከው። ይቻል ነበር ግን ተንገብግበናል። የት ልናደርሰው? የት ታደርሰዋለህ? ስለዚህ ያገኘኸውን ነገር ለወጣቱ፣ ያገኘኸውን ነገር ላንተ በታች፣ ያገኘኸውን ነገር ለህዝብ ለሚጠቅም ነገር ላይ አውለው። ላንተ መኖሪያ እንደነገርኩ አንድ እንጀራ እንኳን አትበላም። አሁን ጊዜ ሆነ ነው የምትሄደውና የኔ እንትን አንደኛ ትርፉ ተመጣጣኝ መሆን አለበት። ሁለተኛ ያገኘኸው ገንዘብ ደግሞ ማካፈል መቻል አለበት። በቃ ማካፈል ነው። ለምን ይዘው አትሄድም? ስትሄድ የጋብቻ ቀለበት እንኳን ብትኖር እንደዚህ አርገው ፈተው ቁጭ አድርገው ባዶህን አድርገው ነው የሚሄዱ። ሁሉም ነጋዴ እንዲያውቀው እንፈልገው ያካበተውን ነገር ሁሉ ሳይበላው በበሽታ ነው የሚሞተው። ከሞተ በኋላ ክፋቱ ግን ደግሞ ምን አድርገልኛል? ላንተ ጸጋና ሀብት ሰጠው፣ ምን አደረከው? እግዚአብሔር መጥቶ በእጃችን ይሰጣል? አይሰጥም። ለአንተ እኔን ለኔ አንተ ለሱሱን ነው አይደል ያደረገን? ይሄን አድርገናል። ቻንስ ሰጠን። ብታረዝ አልብሰኛል፣ ብታብልተኛል፣ ብታስር ጠይቀኛል። እሱን አይደለም ያለው፣ በሱ አምላክ የተፈጠረውን ሰው ነው። አየህ። ስለዚህ እኔ ደስ የሚለኝ አንድ ሰው አጠገቤ መጥቶ ወርቁ ተቸገርኩ ሲለኝ የምሰጠው ሳገኝ ነው። እግዚአብሔርን የምለምነው ጊዜ የምሰጠው ነገር እንዳያሳጣኝ ነው። ባይዘው እንደ መስጠቴ የሌላቸው የዳዎች መጨረሻ ነበር መሆን ያለብኝ። ግን መስጠት ጸጋ ስለሆነ ሁሉ ጊዜ ይሰፋል። ሁሉ ጊዜ ማን ነው በዚህ ደረጃ ፋብሪካ ኢትዮጵያ ውስጥ ያቋቋመ? ያውም ከእስር ቤት ወጥቶ። ይሄ እግዚአብሔር ነው እንጂ እኔ ለሰማዎች ነው እንግዲህ በዚህ ልክ ደግ የሆነ ሰው ነው እንግዲህ አሁን ላይ እርዳታ ያደረገውና አይ ቲንክ ከመንግስት ጋር ግጭት ያለው ይመስለኛል። በዛም የተነሳ እንግዲህ አንቀበልም ብሏል። ነገር ግን ግጭት ኖረው አልኖረው ከመንግስት ጋር መንግስት ነው የሚጨርሰው። እርዳታ ላደረገው ለሆነ ለታጠቀ ኃይል ሳይሆን ለተፈናቀሉ ሰዎች ነው። ኦኬ እነዚህ ሰዎች አሰልጥኗቸው አለም እኮ ያለው አብሏቸው ነው። እና አግማስም እንግዲህ ተቀብሎ ማለት አለበት ያስባሉ። ከዛ ውጪ ደግሞ ይሄ ከዘር ከብሔር ከሃይማኖት ከፖለቲካ የጸዳ የምትሉትን መጀመሪያ አግማስ ራሱ መስራት አለበት ብዬ አስባለሁ። አግማስ ራሱ ሃይማኖታዊ የእርዳታ ተቋም እንደሆነ ግልጽ የምናውቀው ነገር ነው። ቅድም እንዳልኳችሁ ችግሮች እንዳይፈጠሩ በተራበ ሰው ላይ ሌላ ነገር አወራችሁ እንዳንባል እስቲ ይለፍና ነው ለዘም ያለው እንጂ ራሱ የሃይማኖታዊ ተቋም ነው። ከሃይማኖት ጸዳ ልትሉ አትችሉም። ኦኬ ከፖለቲካ ጸዳ ካላችሁ ራሳችሁ እኮ የምትመሩት አካላት ራሱ ታጣቂ እኮ ናችሁ። የዋህቢያ አባላት እኮ ናችሁ። የዋህቢያ ደጋፊ ተከታይ እኮ ናችሁ። እናንተ ራሳችሁ ፎቶ ላይ እንደምንመለከተው ታጥቃችሁ የምትንቀሳቀሱ ሰዎች ናችሁ። ይሄንን ተቋም እየረዳችሁ የምትገኙ ወይ ደግሞ ይሄን ተቋም እየመራችሁ የምትገኙት እና በዚህ ልክ ሆናችሁ እንዲያውን እንዲሁን ማለት አቅሙ ያላችሁ ሞራል ያላችሁ ይመስለኛል። መጀመሪያ እናንተ ሀሳብ ፈልጋለሁ። እናንተ ሀሳባችሁን አስቀምጡበት። ዩኒቨርሲቲያችን ይስራል። አዲስ ነው ወስራችሁበት አጠራጠርን በቀጣዩ እንመለሳለን። ቸር ቆዩልኝ።